ሰላም ጤና ይስጥልኝ እንዴት ናችሁ? ይህ የኢንፎቴይንመንት የዩቲዩብ ቻናሌ ነው። እኔ ፋሲል ነኝ። ዛሬ ለመጨረሻ ጊዜ በዚህ በዲቪ 2026 ጉዳይ ዙሪያ ያሉትን ጥያቄዎች ተንተርሼ ምላሽ ለመስጠት ሞክራለሁ። ይህ የምሰራው ቪዲዮ ብዙ ጥያቄዎችን እየጠየቃችሁኝ ስለሆነ በቻናሌ ውስጥ ገብታችሁ ኮሜንት ላይ ብዙ ጥያቄዎች እያነሳችሁ ስለሆነና አንዳንድ ግራ መጋባቶች ስለተፈጠሩ ያንን በተመለከተ አንዳንድ ነገሮችን እንደዚሁ ላስታውሳችሁና ላስገነዘባችሁ እወዳለሁ። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ጋብዛችኋለሁ። ይሄን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ኢንፎቴይንመንት የዩቲዩብ ቻናል ብዙ ትምህርታዊ የሆኑ ነገሮች እና እንደዚህ የመሰሉ ደግሞ ወቅታዊ የሆኑ መረጃዎች የሚተላለፉበት የዩቲዩብ ቻናል ነው። አሁን ቀጥታ ወደ ቪዲዮ እንገባለን። እንደምታውቁት የዲቪ ሎተሪ የ2026 የዲቪ ሎተሪ ወይም ደግሞ የኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም ውጤት ማወቂያ በይፋ መለቀቁን ተደጋግሞ ተነግሯል። በተለይ ደግሞ ቅዳሜ ዕለት ቪዲዮ ከሰራሁኝ በኋላ ማታ ላይ ይህ ውጤት ማወቅ የምንችልበት ገጽ ተለቆ ነበረ። ስለዚህ ብዙዎቻችሁ በዚህ መሰረት እና በመመሪያዎቹ መሰረት በትክክል ሞልታችሁ ውጤታችሁን እንዳወቃችሁ ተስፋ አደርጋለሁ። ስለዚህ በዚህ መሰረት ደግሞ ውጤት ለደረሳችሁ ወይም ደግሞ ዲቪ ለደረሳችሁ ከልብ እንኳን ደስ አላችሁ ለማለት እወዳለሁ። ያልደረሳችሁ ደግሞ በሚቀጥለው አመት ላይ ደግሞ 2025 ጥቅምት 2 ጀምሮ ለሚቀጥሉት አመታት የምንሞላው የዲቪ ፕሮግራም ይመጣል ማለት ነው። ስለዚህ እሱን በትዕግስት መጠበቃችን በጣም አስፈላጊ ነው ማለት ነው። ለማንኛውም ግን ይህንን የወቅቱን የዲቪ 2026 የውጤት የምናውቅበትን ገጽ በተመለከተና እዛ ላይ መሙላት ያለባችሁ ነገሮች በተመለከተ ግር ያላችሁ ነገሮች እንዳሉና ምን እንደሚሞላ ወይም ደግሞ እንዴት ተደርጎ መሞላት እንዳለበት ግር ያላችሁ ጥያቄዎችን ያነሳችሁ በጣም በርካቶች ናችሁ። ስለዚህ በእኔም ቻናል ላይ ገብታችሁ እንደዚሁም ደግሞ በሌሎች ቻናሎች ላይ የገባችሁ እርዱን ያላችሁም ጭምር እንዳላችሁ ማስተዋል ችያለሁ። ስለዚህ ይህንን ቪዲዮ የተለየ አፕዴት የሆነ ነገር ከሌለ በቀር ለመጨረሻ ጊዜ በዚህ ጉዳይ ላይ የሰራሁት ቪዲዮ ነው ይህ ቪዲዮ። ለማንኛውም አሁን ወደ ዋናው ገጽ ስንገባ ትክክለኛው ኦፊሻል ዌብሳይቱ እንደምታውቁት dvprogram.state.gov ነው። የአሜሪካ መንግስት ኦፊሻሊ የኤሌክትሮኒክ ዳይቨርሲቲ ቪዛን የሚያስተናግድበት ትክክለኛ ገጹ ይሄና ይሄ ብቻ ነው። ከዚህ ውጭ ያሉ ምንም አይነት በቀላሉ ልታገኟቸው የምትችሏቸው ገጾችም እንኳን ትክክል እንዳልሆኑ በዚህ አጋጣሚ ላስጠነቅቃችሁ እወዳለሁ። ስለዚህ በሌሎች ገጾች ላይ ገብተው ዲቪ ደርሷቸዋል፣ ይሄ ውጤታችሁ ይሄ ነው ቢሏችሁ እንኳን በፍጹም ማመን የለባችሁ ማለት ነው። ስለዚህ የዲቪ ፕሮግራም ትክክለኛ ውጤት የምናውቅበት ልክ ዲቪ ስንሞላ የሞላንበትም ትክክለኛው ገጽ ይሄ ነበረ። ስለዚህ ውጤታችንም የምናውቀው በዚሁ ገጽ ላይ ገብተን ነው ማለት ነው። ስለዚህ ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም ወይም state.gov የሚለውን ከፍተን አንድ ጊዜ እንገባለን። ልክ እዚህ ላይ እንደምትመለከቱት ልክ እዚህ ላይ ስትገቡ ቴንክ ዩ ይላል። ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም ይላል ከላይ እንደምትመለከቱት። ከዛ በኋላ አንዳንድ ነገሮችን እዚህ ጋር ከተናገረ በኋላ እዚህ ጋር ቼክ ስታተስ የሚል አለ። ቼክ ስታተስ የሚለውን አንድ ጊዜ ትነካላችሁ ተገባላችሁ ማለት ነው። ከዛ በኋላ ልክ እንደዚህ ሎድ ያደርግና ይመጣል ማለት ነው። ልክ አሁን ዌልካም ይላል። ከዛ በኋላ the US Department of State Electronic Diversity Visa Entrance Status Check for DV 2026 applicant is available until September 30 2026። ስለዚህ እስከ መስከረም 30 ድረስ ውጤታችሁን ማወቅ ወይም ደግሞ እስከ መስከረም 30 2026 ድረስ የዲቪ ውጤታችሁን ማወቅ እና ማየት የምትችሉበት አጋጣሚ አለ ማለት ነው። ከዛ በኋላ ግን ዲቪ ውጤታችሁን ማወቅ እንደማትችሉ ወይም ማየት እንደማይቻል እዚህ ጋር ያስጠነቅቃል ማለት ነው። ስለዚህ እዚህ ጋር አሁን የሚያስፈልገን ነገር ምንድነው ነው? የዲቪ ውጤታችን ለማወቅ የሚያስፈልጉን 3 ነገሮች እና ከዛ በተጨማሪ ደግሞ አውተንቲኬሽን ካራክተሮች ናቸው። እነዚህ 3 ዋና ነገሮች ኮንፈርሜሽን ነምበራችን፣ ላስት ወይም ፋሚሊ ኔም። በነገራችን ላይ ላስት እና ወይም ፋሚሊ ኔም በሚለው ዙሪያ ትላንትናም ጥያቄ ተነስቶልኝ ነበረ። ብዙዎቹ ላስት ኔም የሚሉት ወይም ፋሚሊ ኔም የሚሉት የአባታቸውን ስም ነው የሚል ጥያቄ ተነስቶልኝ ነበር። በቀላሉ ምን ማድረግ ትችላላችሁ መሰላችሁ? እርግጥ ይሄንን ባታደርጉ የተሻለ ነው፣ ግን ላስት ኔም የሚባለው የአያት ስም ነው፣ የአያታችሁ ስም ነው።
ለምሳሌ እኔ በራሴ ምሳሌ እንደሰጣችሁ እኔ ፋሲል ተክሌ ገብሬ ነው የሚባለው። ስለዚህ የፋሚሊ ኔም የሚባለው ወይም የላስት ኔም የሚባለው ገብሬ የሚለው የአያቴ ስም ነው። ስለዚህ እናንተ ተሳስታችሁ እንኳን የአባታችሁን ስም ብትሞሉ ትክክል አይደለም ነው የሚላችሁ። እዛው ላይ ስትሞሉ ዝም ሊላችሁ ይችላል። ሁሉንም ነገር ሞልታችሁ ግን ሰብሚት ስትሉት ከዛ በኋላ ኢንቫሊድ የሆኑ ነገሮችን ሞልታሃል፣ ይሄን አስተካክል ይላችኋል። ስለዚህ ይሄ ነው። ስለዚህ ጥንቃቄ ልታደርጉ ይገባል ማለት ነው። ከዛ በተጨማሪ ደግሞ የተወለዳችሁበት ዓመተ ምህረት በፈረንጅ አቆጣጠር በአበሻ አቆጣጠር ነው ያላችሁም አላችሁ። ግን አይደለም፣ በአበሻ አቆጣጠር ሳይሆን በፈረንጅ አቆጣጠር። ቀደም ሲል ታስታውሱ ከሆነ ከተወሰኑ ወራት በፊት ዲቪ እንዴት እንደሚሞላ በገለጽኩበት ቪዲዮ ላይ እንደነገርኳችሁ ቀጥታ ከኢትዮጵያን ካላንደር ወደ አውሮፓውያን ካላንደር ወይም ደግሞ ወደ ግሪጎሪያን ካላንደር የሚቀይር ዌብሳይት አሳይቻችሁ ነበር። እዛ ላይ ገብታችሁ ግራ ከገባችሁ ማለት ነው በአበሻ ሰጣችሁት፣ በአበሻ ዓመተ ምህረቱን ሰጣችሁት፣ በፈረንጅ ደግሞ የሚቀይርላችሁ ዌብሳይት አለ። አሳይቻችሁ እንደነበር ታውቃላችሁ። ስለዚህ ቀጥታ ክሮም ላይ ገብታችሁ ይሄንን ለማግኘት ወይም ጉግል ላይ ገብታችሁ ኢሲ ቱ ጂሲ ብላችሁ ተጠይቁታላችሁ ማለት ነው። ዌብሳይት ላይ ገብታችሁ ከዛ በኋላ እሱን ያመጣላችኋል። ከዛ ቀጥታ የተወለዳችሁበትን ቀን ወርና ዓመተ ምህረት ስትሰጡት በአበሻ ከዛ እሱ ደግሞ በፈረንጅ ቀይሮ ይሰጣችኋል። ያንን ነው የምታስገቡት። ልክ ግን አሁን ምንም አይነት ሌላ ነገር አያስፈልግም። ኦልሬዲ ሞልታችሁታል ዲቪውን። ስለዚህ ቀጥታ ያንን የሞላችሁትን ብቻ ነው ማስቀመጥ ያለባችሁ። የተለየ ሌላ ነገር ማስቀመጥ አይቻልም። ለማንኛውም አሁን እዚህ ጋር የሚጠይቀን እነዚህ ነው። አንደኛ 16 ዲጂት ያለውን ኮንፈርሜሽን ነምበራችንን፣ ሁለተኛ ላስት ኔም ወይም ፋሚሊ ኔም፣ ሶስተኛ ደግሞ የተወለድንበትን ዓመተ ምህረቷን ብቻ፣ ቀንና ወር አይጠቀስም። እሱም በፈረንጅ አቆጣጠር ማለት ነው። ከዛ ኮንቲኒው እንለዋለን። ከዛ ኮንቲኒው ስትሉት አሁንም ሎድ ያደርጋል። ያው ሲስተሙ በራሱ በጣም ብዙ ሰዎች በአሁኑ ሰዓት እየሞከሩ ስለሆነ ትንሽ መጨናነቅ ሊኖረው ስለሚችል ትንሽ መጠበቃችሁ በጣም አስፈላጊ ነው። ስለዚህ እንደዚህ ሎድ ያደርጋል። ከዛ እንደዚህ መጣል ማለት ነው። ኢንተር ኢንትራንት ኢንፎርሜሽን ይላል። እንደነገርኳችሁ እዚህ ጋር ኮንፈርሜሽን ነምበር የሚል አለ። እዚህ ጋር ላስት ኔም ወይም ፋሚሊ ኔም የሚል አለ። እዚህ ጋር የተወለዳችሁበት ዓመተ ምህረት በፈረንጅ አቆጣጠር አለ። እነዚህን ሶስቱን መጠይቆች ከሞላችሁ በኋላ ከታች አውቴንቲኬሽን አለ። ይሄ አውቴንቲኬሽን ካራክተር ደግሞ እናንተ ሰዎች መሆናችሁን ሮቦት ወይም ኤአይ አለመሆናችሁን ለማወቅ የሚደረግ ያው ማወቂያ መንገድ ነው። ስለዚህ ይሄንን መሙላት ይኖርብናል። ኮንፈርሜሽን ነምበራችንን በተመለከተ አንዳንድ ነገሮችን ላስታውሳችሁ እወዳለሁ። በተለይ ደግሞ የአሜሪካ መንግስት በጥብቅ የመከረውና በጣም ያስጠነቀቀው ነገር ዲቪ ውጤታችሁን ለማወቅ ኮንፈርሜሽን ነምበራችሁን ስትገቡ አንዳንድ ነገሮችን ከግምት ውስጥ ማስገባት አለባችሁ ወይም ደግሞ እንዳያሳስቷችሁ መጠንቀቅ አለባችሁ ብሎ የገለጻቸው አንዳንድ ነገሮች አሉ። እነዚህም ደግሞ የጽሁፎቹ ካራክተሮች ወይም የኮንፈርሜሽን ነምበር ላይ ያሉት ፊደላትና ቁጥራት ካራክተሮች ናቸው። ለምሳሌ ባለፈው ጠቅሼላችሁ ነበር። ለምሳሌ ኦ እና ዜሮን መለየታችሁ በጣም ግዴታ ነው፣ አስፈላጊ ነው። ኦ እና ዜሮን በፍጹም አገላብጣችሁ እንዳትጽፉ መጠንቀቅ አለባችሁ። አንድ ቁጥርንና አይ የሚለውን የካፒታል ሌተር ፊደል እንደዚሁም ደግሞ 6 ቁጥርንና ጂ ፊደል 8 ቁጥርንና ቢ ፊደል እንደዚህ የመሳሰሉ በጣም አሳሳች የሚመስሉ ቁጥሮችና ፊደላት ሊኖሩ ይችላሉ። በትክክል በደንብ አጥርታችሁ ማየትና ማስተዋል አለባችሁ። ስለዚህ እነዚህን አቀየራችሁ የምታስገቡ ከሆነ ምናልባት ውጤታችሁ ትክክል ወይም ደግሞ ደርሷችሁ እንኳን ቢሆን ውጤታችሁን ሊቀይሩት የሚችሉት እንደዚህ አይነት ትክክለኛ በሆነ መንገድ ያልተጻፉ ወይም ያልገቡ ካራክተሮች ያሉባቸው ኮንፈርሜሽን ነምበሮች ሊሆኑ ይችላሉ። ስለዚህ በዚህ ረገድ በጣም ጥንቃቄ ማድረጋችን በጣም አስፈላጊ ነው። ስለዚህ እነዚህን ቁጥሮች ከላይ የጠቀስኩላችሁን ዜሮ ቁጥርንና ኦ ፊደል በነገራችን ላይ ሁሉም በካፒታል ሌተር ስለሚጻፉ ነው እነዚህን ካፒታል ሌተር ብዬ የምገልጽላችሁ። 0 ቁጥርንና ኦ ፊደልን፣ 1 ቁጥርንና አይ ፊደልን ካፒታል ሌተር አይ፣ እንደዚሁም ደግሞ ኤስ እና ጂ ፊደል ጂ እና 6 ፊደል የመሳሰሉት እነዚህን እና በጣም በርካታ ናቸው በነገራችን ላይ እነሱን
በደንብ በጥንቃቄ ማወቅ ይኖርባቸዋል። ቢ እና 8 ቢ ፊደል ካፒታል ቢ እና 8 ቁጥርን መለየት ይኖርባቸዋል። እነዚህን ፊደሎች በትክክል ማወቅና መለየት አለባችሁ። እንደዚህ የምታደርጉ ከሆነ ብቻ ወይም በትክክል የምትሞሉ ከሆነ ነው። ሌላው ነገር 16 ዲጂት ኮንፈርሜሽን ነምበር ነው። ይህንን ቀለል የሚያደርግላችሁ ትላንትና ከተሰጡኝ ኮሜንቶች መካከል አንዱ በጣም በትክክል የገለጸው ነገር ቀጥታ ሄዳችሁ ስክሪንሻት ያደረጋችሁትን ወይም ሴቭ ያደረጋችሁትን ኮንፈርሜሽን ነምበር ላይ ሄዳችሁ አንድ ጊዜ በስልካችሁ ላይም ከሆነ ሴቭ ያደረጋችሁት በጣታችሁ አንድ ጊዜ ጫን ስትሉት ኮፒ ይላችኋል። ስለዚህ ጽሁፏን ያችን ኮንፈርሜሽን ነምበሯን ብቻ ኮፒ ታደርጓትና ወስዳችሁ የውጤት የምታዩበት ኮንፈርሜሽን ነምበር ባዶ ቦታ ወይም ሳጥን ውስጥ ያንን ፔስት ማድረግ በጣም ቀላል ነው። ለምን እንዳትሳሳቱ የሚረዳችሁ አንድ ምሶ ስለሆነ። ስለዚህ እነዚህን ታደርጋላችሁ። ኮንፈርሜሽን ነምበራችሁን 16 ዲጂቶች መሆኑን፣ ፊደል አለመግደፋችሁን፣ በየመሃሉ ስፔስ አለመተዋችሁን እነዚህን ሁሉ ጥንቃቄ አድርጋችሁ ተመልከቱ። ከዛ ላስት ኔም ወይም ፋሚሊን የሚባለውን የአያታችሁን ስም የአባታችሁን ሳይሆን የአያታችሁን ስም የተወለዳችሁበትን ዓመተ ምህረት በፈረንጅ አቆጣጠር እነዚህን ሁሉ ትሞላላችሁ። ከዛ በኋላ እዚህ ጋር የአውቴንቲኬሽን ነምበር መሙላት ያስፈልጋችኋል ማለት ነው። ስለዚህ እነዚህን ነገሮች ለምሳሌ እኔ ግን እነዚህም ሆኖ ከዛ በፊት እነዚህ ሆኖ ያ ሁሉ ሆኖ ኮንፈርሜሽን ነምበራችሁ ትክክል አይደለም የሚላችሁ ከሆነ ወይም ደግሞ ኮንፈርሜሽን ነምበራችሁ ከጠፋባችሁ በሆነ አይነት ምክንያት ኮንፈርሜሽን ነምበራችሁን ካጣችሁ እዚህ ጋር ፎርጎት ኮንፈርሜሽን ነምበር የሚል ታብ አለ። እሷን አንድ ጊዜ ክሊክ ታደርጓታላችሁ። ታስታውሱ እንደሆነ የኮንፈርሜሽን ነምበር ኢንቫሊድ ሲል እዚህ ፎርጎት ኮንፈርሜሽን ነምበር የሚለው ላይ የሚመጣው አማራጭ 2025 እና አዘር የሚለው ነበር። አሁን ግን 2026ም ተጨምሯል። ስለዚህ ቀጥታ እዚች ጋር 2026 ላይ ኦሬዲ ክሊክ ተደርጓል። ኦሬዲ ኮንፈርሜሽን ነምበራችሁን አታችሁታል። ስለዚህ አሁን እቺ 2026 ላይ ቲክ ካረጋችሁ በኋላ እዚህ ጋር ላስት ኔም ይጠይቃችኋል፣ የአያታችሁን ስም። እዚህ ጋር ፈርስት ኔም ይጠይቃችኋል። ያው ልክ እዚህ ጋር አሁን ክሊክ ባረኩት ቁጥር የጻፍኩለትን ነገር ነው እያመጣልኝ ያለው። ስለዚህ ልክ በዚህ መሰረት ነው። እዚህ ጋር ደግሞ ሚድል ኔም ወይም የአባታችሁን ስም ትጽፋላችሁ። እዚህ ጋር የተወለዳችሁበትን ወር፣ የተወለዳችሁበትን ቀን፣ የተወለዳችሁበትን ዓመተ ምህረት፣ ከዛ እዚህ ጋር ኢሜል አድሬሳችሁን ያን ጊዜ ፎርሙን ስትሞሉ የሞላችሁትን ኢሜል አድሬስ፣ ከዛ በኋላ እዚህ ሁሉንም ከጨረሳችሁና ካረጋገጣችሁ በኋላ እዚህ ጋር አውቴንቲኬሽን ካራክተሮቹን በደንብ ትጽፋላችሁ ማለት ነው። ከዛ ምንድነው የምታደርጉት እዚህ ጋር ሰብሚት ማለት ትችላላችሁ። ከዛ ምን ነው የሚያደርግላችሁ በትክክል ሞልታችሁት ከሆነ ኮንፈርሜሽን ነምበር ወይም ሌላ ኮንፈርሜሽን ነምበር በኢሜል አድሬሳችሁ ይልክላችኋል። እሱን በቀጥታ በፊት በረሳችሁት ወይም ደግሞ ኢንቫሊድ ባላችሁ ኮንፈርሜሽን ነምበር ቦታ ላይ እሱን እዚህ ጋር ታስገቡታላችሁ። ከዛችን ከጨረሳችሁ በኋላ የአያታችሁን ስም፣ የተወለዳችሁበትን ዓመተ ምህረት በፈረንጅ አቆጣጠር፣ ከዛ እንደገና አውቴንቲኬሽን ካራክተሮቹን እዚህ ጋር ታደርጋላችሁ። ከዛ ሰብሚት ትሉታላችሁ ማለት ነው። ስለዚህ እንደዚህ ካላችሁ በኋላ ሰብሚት ስትሉት ነው ትክክለኛ ውጤታችሁን የሚነግራችሁ። አልፋችኋልም ወይም ደርሷችኋል ካላችሁ ራንደምሊ ሴሌክት ተደርጋል ይላችኋል። ካላለፋችሁ ደግሞ ይሄ የሞላው ኢንትሪ በዚህ ዓመት አልተመረጠም ይላችኋል ወይም አላለፈም ይላችኋል። ስለዚህ እንደዚህ አይነት ውጤት ሊደርሳችሁ ይችላል። በድጋሚ ለደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ላልደረሳችሁ ደግሞ በሚቀጥለው በ2025 ጥቅምት ላይ ደግሞ የምንሞላበት ጊዜ ይደርሳል ማለት ነው። ለማንኛውም ይህን ይመስላል። ይህን ቪዲዮ የሰራሁት እንደነገርኳችሁ በጣም ብዙ ግራ መጋባቶችና እንደዚህ አይነት ጥያቄዎችም በጣም ስለመጡ ነው። ሌላ የተለየ አፕዴት ከሌለ በቀር ይሄ የመጨረሻ ቪዲዮ ነው በዲቪ 2026 ጉዳይ ላይ። በተረፈ ሌሎች ተጨማሪ ጥያቄዎች ካሏችሁ ደግሞ ነገ ማክሰኞ ከምሽቱ 4 ሰዓት ላይ ላይቭ ስትሪም ላይ እንገናኛለን። እዛ ላይ ጥያቄያችሁን ማቅረብ ትችላላችሁ። ይህንን ቻናል ሰብስክራይብ አድርጉ፣ ቪዲዮውን ለጓደኞቻችሁ ሼር አድርጉላቸው፣ እንደዚሁም ላይክ አድርጉ። መልካም ጊዜ